ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያና ኤርትራ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ እዚህ የመጣሁት የጾም ክትፎ የመጨረሻው ሳምንት ልዩ የሆነ የጾም ክትፎ አሰራር ነው ይዤ የመጣሁት። ያው እንግዲህ እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ ስል በትህትና እጠይቃለሁ። ወደ አሰራሩ ስንሄድ አንድ ኩባያ ትልቅ ነው እንጂ ትልቁ የሻይ ምንድን የሚባለው ካፕ ነበር። በሱ አንድ ምስር በደንብ አጥቤያለሁ ማለት ነው። በደንብ ያው ምስር የታወቀ ነው። በጣም ነው ያጠብኩት። እንግዲህ እንደ ራሳችን እንደ ሀገራችን እንደ ሀበሻ አስተጣጠብ ማለት ነው። በእርግጥ ያበሻ ነው ነገር ይሁን እና እነሱ ዶሮም ራሱ በደንብ ያዝ እንኳን ምስር ለቅለቅ አድርገው ነው ለመብላት ይዘጋል። እንደ ሀበሻ የትም አይገኝም። ዶሮ አስተጣጠብ በአጠቃላይ የምግብ ነገሮች በደንብ ታጥቦ ነው እኛ ጋር ቫይታሚን ነው መሰል እነሱ ጋር አስቆሻሻው። ለማንኛውም ይቅርታ አድርጎልኛል ሌላ ነገር ውስጥ ገባው እና ይሄ በደንብ አጥቤው ውሃ በትንሽ አድርጌ ለምን እንደ ወጥ እንደምንሰራው መብሰል የለበትም። በጣም ብቻ በትንሿ ብስል አድርገን ምጥጥ እንዲል አድርገን እናበስለዋለን። ውሃው ምጥጥ ብሎ ድርቅ እንዲል ለምሳሌ እንደ ሀገራችን ሲሆን የሚሰራው ምን ይደረጋል? ለማንኛውም እዚህ ጋር ያኛውን እንትን ብዬ ወደዚህ መጣሁ። ዘይትና በርበሬ፣ ቁንዶ በርበሬ፣ ጨው፣ ጋርሊክ ፓውደር ተጠቅሜያለሁ። እዛ ጋር ግን ምስሩ ማለት ነው እንደ ሀገራችን ላይ ሲሰራ ትክክለኛ አሰራር ነው የነገር ማለት ነው። ትክክለኛ አሰራር ነው። ለምሳሌ ጾም ሲሆን በተለይ ጉራጌዎች ይጠቀሙታል ማለት ነው። እነሱ ምን ያደርጋሉ? ምስሩ እንደዚህ እንዳሁን እንዳደረጉት ቀቅለው ከዛ በኋላ በንጹህ አቡጀደ ጨርቅ እንደ ክትፎ ማጥለያ ላይ ይጠለላል። እንትን ደግሞ ጥፍጥፍ እንድል ይሄንን ምስሩን በጨርቅ ጥፍፍ ጭምቅ ያደርጉታል ማለት ነው። እንደዛ ይደረጋል። እዚህ ጋር ግን ራሱ ምጥጥ ብሏል። ውሃ አላበዛሁበትም። እዚህ ጋር እንትኑን እንግዲህ ቅቤ እያዘጋጀሁለት ነው ማለት ነው። የዘይት ቅቤ ለምሳሌ ኮሰረት ኮረሪማ ካለው ልክ ቅቤ አይደል? ልክ እንደ ቅቤ ጣዕም ይኖረዋል ለጾም ማለት ነው። ዘይት ኮሰረትና ኮረሪማ አድርገን አንጥረን እንጠቀማለን ሀገራችን እንደ ጾም ሲሆን እና ኮሰረትና ኮረሪማ ካለ የቅቤውን ጣዕም ይዞ ይመጣል። ቆንጆ ልዩ የሆነ ጣዕም ይኖረዋል። እዚህ ጋር ግን እኔ በርበሬ የተጠቀምኩት እንደ ሀገራችን ቢሆን ሚጥሚጣ ነው፣ ግድ ነው ለክትፎ ሚጥሚጣ እንጂ በርበሬ አይደለም። ግን እዚህ ጋር ያለኝን ተጠቅሜያለሁ ማለት ነው። እና እዚህ ጋር የጋርሊክ ፓውደሩ እና ትንሽ ቁንዶ በርበሬም አለው። ጨው፣ በርበሬውን አንድ ላይ ጋዙን ቀንስ አድርጌ እንትን እያደረኩት ሚክስ እያደረኩ ነው። የምስሩ በደንብ በቃ ጥፍፍ ምጥጥ ብሏል። አሁን ምጥጥ አድርጓል። ከዛ ይሄን በደንብ እንትን አድርጌ የክትፎ ቂቤ ያለ አይደል? እንደሱ ከላዩ ላይ አድርገን እንቀላቅለዋለን፣ ሚክስ እናደርጋለን። መጨረሻ ላይ ደግሞ ትንሽ ቀንሰን ከላይ የእንትኑ ወዝ እንዲኖረው ከላይ ትንሽ እናስቀርና ፈሳስ እናደርግበታለን ማለት ነው። ያው ምስሩ በደንብ ጥጥ ብሏል። እዚህ ጋር እንግዲህ ጣባ ነው የሚባለው፣ የክትፎ ጣባ። እንግዲህ ጉራጌዎች ናቸው የኔ አረቦች ማለት ነው። የተለያዩ ሸክላ ሳህኖች አሉን። ከእሱ አንዱን ተጠቅሜ ቀላቅላለሁ ማለት ነው። አነሰችኝ ይመስለኛል። እቺ ተለቅ ያለ ላይ መገልበጥ ሳይኖርብኝ አይቀርም። አነሰችች በጣም። ያን ያዘጋጀሁትን የጾም ቅቤ እጠቀማለሁ እዚህ ጋር። እቃው አንሳኛለች፣ ግድ ቀይራታለሁ ማለት ነው። ጠባብ ናት ጣባዋ።
አልበቃውም፣ ግን ከላይ ትንሽ ቀንሷለሁ። መጨረሻ ላይ ከላይ የሆነ መልኩ ደስ የሚል ነገር እንዲኖረው ከላይ ያፈስበታል መጨረሻ ላይ። አሁን እዚህ ጋር ሚክስ ካደረኩት በኋላ ይህንን ጠባውን ግን እቀይራለሁ። በጣም ታንሳኛለች ማለት ነው። አነሰች። የክትፎውን ቅርጽ ይዞ እንዲወጣ እያደረግኩ ነው ማለት ነው። ግን ሳህን መቀየር አይቀርም፣ ጣባ ማለት ነው። ይሄው በዚህ መልኩ ደርሶልናል ማለት ነው። በጎኑ ደግሞ የጾም አይቤና የጾም ጎመን እንሰራለን ማለት ነው። ከጎን ትክክለኛ ክትፎ አሰራር እንዲመስል ግድ ይለናል ማለት ነው። ደግሞ ወደ እሱ እንሄዳለን። የክትፎውን ቅርጽ ይዞልን እንዲወጣ እዚህ ጋርም ቅርጽ እንዴት ነው ክትፎ ከተሰራ በኋላ እንደዚህ ጠባው ላይ እንደዚህ ይደረጋል አይደለ? ልክ የክትፎውን እንትን ይዞ ቅርጹ እንዲያምር ማለት ነው። እና በጣም ያምራል። ያውና የተነጠረው ቂቤ የጾም ቂቤ እዚህ ጋር አይቤ የተጠቀምኩት ምንድን ነው? ኮኮናት ፓውደር ማለት ነው። ኮኮናት ፓውደር ልክ እንደ ወተት ነው የሚመስለው። ያኔ እንትን ወተት አይደለም። ይህንኛው ደግሞ ጎመኑን ያኔ ጎመኑን በጎመኑ ቦታ ፈርስሊ ወይም ሰለሪ ቅጠል በደንብ ያኔ በጣም ወተት አድርጌ አይደለም የከተፍኩት። ይሄን ይመስላል